እሺ አመሰግንሻለሁ የኔ እናት። ታይም ጋይስ ታተባርጉ ኮፒሊን ከረበናታችሁ እየተንቀጠቀጠ ነው። ናላው ዞሬ ነው ቲክቶክ የሆነ በጊፍትን በምንም ጠብቁት። ተው ለመቀጣጠሪያም ቦታ ያስፈልገዋል። ቤትዬ ግቢ ወይ ከቤቲ በፊት እንትን አለች። ይሄ ዶት ነው ምናምን ስም ይዛችሁ ለምን አትመጡም? ሰ ካስር ያለሽ ዶት ኮም ነው ቡቱኮም ግቢ። እኔ ምለው ማለት ነው ዛሬ ሄላ ያወጣችው ነገር በስማው በጣም ትልቅ ነገር ነው። አንዳንድ ሰው እንዲጠነቀቅ ከአንዳንድ ሰዎች፣ አንዳንድ ሰው ደግሞ ያው ንስሐ እንዲገባ የበላችሁት ምግብ ጥሩ ስላልሆነ ንስሐ ግቡ። እንግዲህ ሃይማኖተኛ ሰዎች ካላችሁ በሽታም ያው እህታችን ኖርማል ነው አለችው። በእርግጥ ኖርማል ነው፣ ሰው ማግለል የለብንም። የፈለገው ነገር ቢኖረው ግን ለሌላ ሰው ሲሆን ግን የሆነ መተላለፍ ሲሆን ግን ኖርማል አይደለም። ሁሉም ሰው ራሱን እንዲጠብቅ። በሽታው አሁን በጣም ብዙ ሰዎች እየተጠቁ ያሉበት ነገር ነው እና ይሄ ሊያወጣችሁ የዛሬ በጣም ቀላል የሚባል ነገር አይደለም። እና ደግሞ እኔ መጠየቅ የምፈልገው ሳራ የምትባለው ሴትዮ ላይክ ያማታል ወይ? እንዴት ሰው በዚህ ልክ ይቀደዳል እንዴ? ብዙ እኮ እኛ እኮ እዚህ ጋር ቁጭ ብለን እንደውም በዛብን በየቀሱ ይነገረን እየተባል ነበራ። በቃ ማአት እንትን መረጃ እንደዚህ አሳልፋ የምትሰጠው ጤነኛ ነች ወይ? እኔ በሽታ ያለባት ነው የሚመስለኝ። እና እሷ ስታወራልኝ እኔም አምኜ በዛው አፌ ተከፍቶ ስለ ኢንሳይደሮቼ ማውራላት መስሏት። ከባድ ሰው ነች በጣም ላይክ እኔ እንጃ። ትልቅ ሰው የመጨረሻ ግግም ብዬ እንትን ስል ግን እኔ ፈልጌ ደርስባችኋለሁ አለች እና አክበረት የምትባል ሰራተኛ የነበረች ጋር ደወለች። ልጅቷን አስጠርዛቱ ላይ ነበረችው። እንደገና ላምጣሽ ወይ አለቻት። እዮሃ ሚዲያ ላይ ልትቀርቢ ነው እንትና እንደዚህ ያደረገችሽ እንዴ ምናምን። እንደገና ደግሞ እቺ ልጅ ነች የስለኔ ኢንፎርሜሽን የነገረችሽ እሷ ናት ሽኩክ ብላ ቤታችን የምትመጣው ብላ ሰሊና ብላ ቁጥሯን ምኗን ይሄኛው ሌላው ቁጥሯ ነው ብላ ትልክልኛለች። እራሷ የላከችውን ክሊክ አድርገ ይልክላቸዋል። ገባችሁ? ይሄን ያህል ከዛ ለረኔ እንደዚህ እኔ እዚህ ገስት ላይ ሰው ሰሊና ብዬ ጠርቼ አላውቅ። ኖ ትመጣለች ፀጉር ቤት እኔ ፀጉር አስተዋውቃለሁ ትል ነበር። ረኔ አላውቃትም። እኔ አው ብላት የሆነ ነገር ብቻ ከሰጧት ገደል ልትከታት ነው። ስንት ሰው የሰፈር የምታውቃቸውን ሰው ሁላ እየጠራች እየጠየቀቻቸው ኢንተርቪው እያደረገች እንደዚህ ያደረገችኝ እንጂ እዚህ ላይ ሪካርደር ታስቀምጣለች። ጋይስ ቴሌፎን ትይዛለች። ሴትየዋ በጣም ከባድ ሰው ነው። ፊራ ያለው ነገር አላመንኳችሁም ስላልኳቸው እኮ ፊራ ሪካርድ አድርጋልኝ መጣች። እውነት ሰጥታታል ግን ለሄለን አለችው። አዎ ሰጥቻለሁ ተናገረችሽ እንዴ አላት። ገብቶሻል? ሀይ ራሷ ሽምግልና የላከችውን ጃጉር ቁጭ ብላ ትቀርጿለች። መረጃ አለኝ ስላንተ ትሏለች። ስለምኑ ነው? ራሷ አስታረቃችሁ። በቃ አትነካሽም ምናምን አላት። በዛ ነገር ላይ እሱ ጨረሰ። ይሄ ሁለተኛ ዙር ጸብ ነው። ምክንያቱም ኢንሳይደሮችሽን አሳልፈሽ ስጭኝ ነው። 4 ልጆች ዱባይ ያሉ አንድ ወንድና ምናምን እነሱን ልታስጠርስ ከዛም ትተኛለች እሱ። ከዛ እኔ እተኛለሁ። ገብቶሻል? ጥያቄ ማለት ነው ምን አይነት ስልጣን ቢኖራት ነው እንደዚህ አስጠርዛለሁ ሰው አስገድላለሁ? ይሄ በብሬ እስተ ጉዳይ ሚኒስቴር ባለችበት ሄድላታለሁ አለች። አሁን በቅርቡ ፈረንሳይ ሄዳለሁ አለች። ትምጣ ፈረንሳይ ትምጣ። ጥሩ ነው። በረዶ አሸክሜ እናያታለን። ምን እንደምታመጣ እናያታለን። ኢሮፕ እንደ እንትን አረብ ሀገር መስሏት ነው። ፈረንሳይ ብትመጣ አንድ ሎኬሽን ይዛ መሄዳችን። ለምን ተጣላችሁ ስትባል ምን አለች? 10 አንበሳ ካላወርሽ አለቅሽም አለችኝ። እያስፈራራችኝ አትልም? እስቲ ታምጣ ያስፈራራዋትን። እኔ እንዲህ እያመጣው ነው አይደል? እስቲ ታምጣ። ምን አስፈራራት? ለሷ ምን አስፈራራት ያስፈልጋል? ልጄን ከጫት ነው የወለድሽው ጅብ ነው ያስወለደሽ እያሉና ሙሉ የድሬዳዋና ሙሉ የኦሮሞ ማህበረሰብ ሲሰደብ
እከካ ማች እኔ እንትን ብየውቃል ባይዘወይ በውስጥ እኮ መታችሁ ያናገራችሁ ፊት ለፊት ላይ አትመጣም፣ ሌላውም ይለምዳል እዮዳብም ይነሳበታል ያልሽኝ እኮ አይደል? ጃጉር የገባበት ጉዳይ በዚህ ጉዳይ ነው እንጂ ለሌላ ነው እንዴ? ጃጉር ከዛ በኋላ ከኔ ጋር እንደምትደዋወይ ያውቃል። ቡቺ ታውቃለች። ማንም ያውቀው። አሁን ሲጨንቅሽ አንተ ነህ ተጠያቂ ብለሽ ልጁን ኮንፊውዝ የምታረጊው። ሄሎ አንድ መልስ ልስጥ። እዚህ እየተሳደቡ ላሉ ሰዎች አቦ ቴክስቱን ተይው፣ ወደ ሌላ ወደ ዘር ምናምን ይወስዱሻል። አዎ ነው አይደለም። ላይክ መልስ መስጠት የምፈልገው ለሌላ ሳይሆን እኔ የትግራይ ተወላጅ ነኝ እና ሄሉ ዘረኛ ነች ትግራይ ምናምን የምትሉ ሰዎች እረፉ። እንደዚህ አይነት ሰው አይደለችም። ኮመንት እየጻፉ ነው። በምኑ ነው ዘረኛ? አሁን እዚህ ላይ የትኛው ጋር ነው ዘረኛ የሚለው ጽሑፍ ያለው? እታች ማለት እኔ ካወራሁት ውስጥ የቱ ነው ዘር ምናምን ትግራይ ምናምን የሚለው? ምን አባታችሁ ነው? ምንድን ነው የተናገርኩት? አሁን እንትና አለች እያልኳቸው ችግር የለውም። እኔ ስንትን ስለምል ወደዚህ አይነት ሰው አይደለችም። እኛ የትኛው ጽሑፍ ውስጥ ነው ወይ ኦሮሞ ያማረ ወይ ምን የሚል ያነበብኩት? እስቲ እስካሁን ከተሰማችሁ ወዲሁ ወሬኞች ዝም ብሎ ዘር ሁሉም ዘር መውሰድ ይወዳሉ። ይሄ ቤት እዚህ ቤት ዘር አንቺም ደግሞ አንድ ቴክስት አንብበሽ ላልሰማው ለለም ታዛቢያለሽ። ተይው እንጂ እንትናዬ ወይ እሺ አይደለም ስለተሰማኝ ነው። ምክንያቱም እዚህ ቤት ስለ ዘር አይወራም እና ሁሉም ሰው እንዲረዳው ስለፈለኩኝ ነው። ሄሉዬ አንድ ነገር የትግራይ ዘረኛ ናት። አክበረት የምትባል ሚስኪንን እኮ መከራውን እያሳየች አክበረት እኮ ትግራይ ልጅ ናት። እከካማ ነፍጣ እንዴት አበሻግጣ ጠርዛት እንደሄደች ፓስፖርቷን ቤተሰቧ እንዲለካ ጉዳይ አስፈጽምላታል ብላ ተቀብላ መግባት እንደማትችል ነው የመታችበት። ምን ነው የምታወሩት? ሲጀመር የትግራይ ልጆች አይወዱኝም ነው የምትለው። ምክንያቱም የጦርነቱ ጊዜ እንትኔን አጥፍቼ ነበረን ያለችው ለመከላከያና ለአባይ ሳዋጣ ስለነበር ይናደዱብኛል ያለችው ቃል በቃል። ማሲ ብሪጅስቶን ውሸት ነው ትበለ። ይሄንን ነገር ምን ነው የምታወሩት? እርሜን ዘመዴን አክበረትን ባመጣ ቤቱን አዘግቼ ነው የምመጣው ብላ ስታወራ መለስኳት አለች። መለስኳት በስነ ስርዓትና ከዛ ቤተሰቧ ፓስፖርቱ እንዲልክልኝ አድርጎ ተመልሳ እንዳትመጣ አስመታውባት አለች። ልጅቷ ደግሞ በሌላ ስትመጣ ቲክቶክ ላይ አታየኝም ብላ ቪዲዮ ሰራች። አክበረት ስትሰራ ያጠገቧ ያለውን ፎቶኮፒ ፓስፖርቷን ምን ነው የምትሉት ቦታ እዛ ሄደች አስገባችና ይሄ ሰው እዚህ ያለ ወይ ስትል አለ ወጣ። እንትኗ ወጣ። ሲወጣ ያለችበት የምትሰራበት እንደዚህ አይነት ቦታ ነው የምትሰራው ብሎ ወጣላት። ሄደችላት ልታስጠርዛት። ልጅቷ ደግሞ እዛ ከተማ ላይ ሰው ታውቃለች ምናምን እንደዚህ ልታረገኝ ነው ባካችሁን ስትል እግሬ ላይ ትውደቃል። እግሯ ላይ ወድቆ ሾፌርሽ ይናገር የወሰደሽ ጄኔራል ቤት ነበር አለ የምትሰራው የዱባይ ጄኔራል ቤት አክበረት እከካም ንፍጣ የምን እንትን ነው የምትሉት? ከነ ቤተሰቧ ነው ይዤልሽ የምመጣው አክበረትን ከፈለግሽ። ቀጥሉ ጋይስ። ቤትዬ ግቢ። እሺ ሰላም ሚሉ መጀመሪያ ሰላምታ ይቀድማል። እንዴት ነሽ? ቴንክ ዩ። እኔ በጣም የሚገርመኝ አሁን እንትና ኤችአይቪ ያለበት ምናምን እስኪ ቦታው ሲመረመር አብራው ነበረች እቺ ሴትዮ። ንገሪያ። ይሄ ነገር ሲክሬ ነው። ለማንኛውም ሰው ማንም ሰው ማወቅ የለበትም። እስኪ የሱን ወረቀት በማስረጃ አላት ወይ? እስኪ ንገሪኝ። እንደዚህ አይነት ምርመራ ሲመረመር ባልና ሚስት እንኳን ሆኖ እየሰማች ነው እንትና ቤትዬ እየሰማችሽ። ባልና ሚስት እንኳን ሆኖ አንዳንድ ጊዜ አለያይቶ ነው የሚያስገቧቸው አይደለም? ምርመራ ላይ ማለት ነው። ካለባት አንዱ እንዳይደነግጥ አንዱ ቀስ ብሎ እንኳንስ የአንድ ሰውን የእንደ ኤችአይቪ የሚባል ከባድ ነገር እንግዲህ በዓለም ዝም ብሎ ማንም የሚሰጥ ወረቀት አይደለም። ይቅርታ አንደኛ ሲጀምር፣ ሁለተኛች ደግሞ ሳራ የምትባሉ ሴትዮ አሁን አይደለም የዛሬ 3 ዓመት 4 ዓመት የአንዲች ሰራተኛ ሳትከፍላትኝ ደሞዟ ሳትከፍላት እንትን ብላ በነ ሳራ ቤት በና ምናምን ልጅቷ አልቅሳ ከኢትዮጵያ ሆና ሳትከፍላት ደሞዟ ሳትከፍላ አባረረቻት። ይህን ደግሞ አላረኩም እንዳትልም። የዛኔ ደግሞ ሳራ የምትባለው እንደዚህ ታዋቂ አልነበረች። ተንቀጥቅጣ አርበድብደዋት ምን ብሏት ነው ያሳመኗት ማለት ነው። ሳራ የምትባለዋል
ገባሽ? አሁን እሷ በማናለኝንበት አሁን በዚህ ቲክቶክ የተነሳ እነ ጉቺ ምናምን ሁሉም ሰው ሲያስተዋውቁላት እንጂ ማንም ያውቃት አልነበረችም። ከይቅርታ አድርጊልኝና እዛው ነዋሪዎች ካልሆኑ በስተቀር በቲክቶክ የሚያውቃት የለም። እድሜ ለነ ጉቺ ማስታወቂያ ሰሩላት፣ እድሜ ለነ ሳራ ማስታወቂያ ሰሩላት። ቀስ በቀስ ያለች ወደ ቲክቶክ ላይ መጣች። አሁን ጭራሽ ወርቋ እንትን ነው ኤችአይቪ ያለበት ማለት እስኪ ማን ነው የማንን እንትን ወረቀት ምናልባት ሌባ እናት ልጇን አታምንም ይባላል። ይቅርታ ኦኬ፣ ምናልባት እሷ ችግር ሊኖርባት ይችላል የሰውን ዴፎ ለማሳለፍ ማለት ነው። እና ይሄን ነገር ማስረጃ ታመጣለች ወይ? የዚህ ሰውዬ ማስረጃ አላት ወይ? ማስረጃ አላት ወይ? ይህን ጥያቄ ብትጠይቅ ደስ ይለኛል። አየሽ፣ ከባድ ወንጀል ነው። የሰውን ሲክሬት የሰውን ፍሪዝ እያደረገ ነው። አሁን ደግሞ አንድ ጊዜ ሄዱበት እነሱ ያውሩ ፕሊዝ። እየተንቀጠቀጥባቸው አይደለም? አዎ የሰውን ይልሽ የጤና ሉጣ እንዴ ሉጣ እነ ቤቲ ታውራ ሮዛ ያውሩ እናንተ ከትክቱታ እንዳያዘው ይልሽ የሰውን የጤና ይሄ ከባድ ነገር ነው። ኤችአይቪ ማለት በጣም ከባድ ነገር፣ በአለማችን በጣም ድብቅ ነገር ነው። ሰው ልጅ ሲመረመር ራሱና ዶክተሩ ብቻ ነው የሚያውቀው። ከየት አመጣችን ማስረጃ? ይህን ብትጠይቅ ደስ ይለኛል። ለምን ከባድ ነገር ነው። ገባሽ? እሱም ደግሞ ሊያስጠይቃት ይገባል። ገባሽ ወይ? በዘር በመንባምን አይደለም ምን ሄዳለ ነው። ይሄ ጋ በቃ ይሄ የህይወት ጉዳይ ነው። ገባሽ? ይሄ ሰውዬው መረጃ አለን በነገራችን ላይ። እሺ እኔ ጋር አለ መረጃ አለሽ። ኦኬ። ስለዚህ ደግሞ ይሄ ሰውዬ ሊጠይቃት ይገባል ማለት ነው። መረጃ ካላትም ይሄንን መረጃ አሰልፋ መስጠቷ ወንጀል ነው። ወንጀለኛ ናት። ከይቅርታ አድርጊልኝ። ለሶስተኛው ለአራተኛው ሰው አሰልፎ መሰጠቱ ወንጀለኛ ነው። ስለዚህ ይሄ ሰው ደግሞ ሊጠይቃት ይገባል ማለት ነው። እና እችትዮ ብትረጋጋ ትንሽ ደስ ይለኛል። ገባሽ? ሁሌ አለኝ ዛሬ ባለ ሬስቶራንት ነኝ፣ ዛሬ ምንድን ነኝ፣ ዛሬ ገባሽ? ነገ ትወርቃለች። ኦኬ፣ ሁሉም ሰው ይወርቃል። እዚች ምድር ላይ ያጣም ያገኛል፣ ያገኘም ያጣል። እና አጉልን ውስጥ እንዳትገባ ገባሽ? አብራት ሰራ ምንትልና ከዛ በኋላ ደግሞ ጀርባቸውን ትሰጣቸው። ብዙ ሰዎች ትራይ ያደረገችው እቺ ሴትዮ ገባሽ? ለምሳሌ እንደ ሴሊና የፊት እንትን የምትሸጠው ልጅ ምናምን ነገር አሁን የእሷን አስቢ እንግዲህ የእሷን ተቀብታ አልተቀባውም ብለው የሚክዱ ሰዎች ናቸው። ገባሽ? ተቀብተው ተጠቅመውበት ምናምን አምሮባቸው ከጉቺ በስተቀር ሌሎቹ አላየንም አልሰማንም የሚሉ ቤተሰቦች ሰዎች ናቸው። ገባሽ? ግን ተጠቅመውታል። ገባሽ? ስለዚህ ሴትዮ ብትጠየቅ ደስ ይለኛል። ከሆነም ደግሞ ይሄን ነገር አሰልፋ መስጠቷ ደግሞ ወንጀል ነው። በቃ የሰው የጤና እንትን መስጠት፣ ሶስተኛ ወገን አሳልፎ መስጠት ወንጀል ነው። በቃ እና ብትጠየቅ ደስ ይለኛል። ትክክል አይደለም። አንቺም ደግሞ ሀቀኛ ነሽ። ሁሉም ሰው ደካማ ጎን እንዳለበት ደካማ ጎን አለሽ፣ በዛት ግን ጠንካራ ጎን አለሽ። ለሰዎች ትከራከሪያለሽ፣ በማስረጃ ነው የምትመጪው። ይሄ ደግሞ ጥሩ ነው። አንድ ነገር ተጠያቂነት ቢኖርብሽ ማስረጃ አለኝ ይሄ ብልሽ የምታሳዩ ነገር መሆን አለበት። በቃ ገባሽ? ያለዛ አንቺም ተጠያቂ ነሽ። ተረዳሽ? ገባሽ? ራስሽን መጠበቅ አለብሽ። ገባሽ? እሷ ከተሳሳተች አንቺ ማሳሳት የለባቸውም። አንቺ መሳሳት የለብሽም በሌላው ሰው። ተጠንቀቂ። ራስሽን መጠበቅ አለብሽ። በጣም ነው የማመሰግነው ስላስገባሽን። ሌሎቹ እድል ስጥ። ቴንኪው ቤትዬ። ሮዛ ግቢ። ሄሎ ደስት ላይ ያለ ሰው ሲያወራ እናንተ ተብተብ አድርጓ። እየተንቀጠቀጣችሁ አይደለም? አይታያችሁም እንዴ? ለና ተብተብ አድርጉ። ኮፒሊንግ አቅሙ ያላችሁ በጋለሪ ጠብቁት። ስትንቀሳቀሱ አይታችኋል። ደህና ይመጣል። አሁን ፍሪዝ ያደርጋል። ሂጂ። እሺ ሄሉዬ፣ እኔ እንኳን አሁን ከታችኛ እየሰማሁሽ ነበር እና ብዙ ጊዜ ነው የምከታተልሽ ሄሉዬ። ሳራን እኔ የማውቃት የዛሬ 14 ዓመት 15 ዓመት አካባቢ ነው። ቦሌ አካባቢ ህንፃ አላቸው እና ባለቤቷንም እሷንም አውቃቸዋለሁ። እኔ በዛን ሰዓት ሳውቃት አሁን እንዲሁም ቲክቶክ ላይ ጊፍት ትሰጣለች። ያለቀው ቤት ነው ወይስ ገና እየተሰራ ያለው ነው? የድሮ ቦሌ ሸዋ ዳቦውን ታውቂዋለሽ? እዛ አካባቢ ህንፃ አላትና ቡርስ ይፍጠር እሱ ራሱ እንዴት መሬቱን እንዳጭበረበረችው አመጣላችኋለሁ። አመልማል አባቴ ያንን መሬት እንትን ስትል በብሯና በምኗ በዛ ጊዜ እኔ ባለስልጣን ስትጫወት እንዴት ከአመልማል ልትገዛው ያለችውን እንዴት እንደተቀበለቻትም ይመጣላችኋለሁ። ቶሎ አልጨርሱም ቶፒክ ያ እና ያኔ ነው ማውቃት። በግምት 15 ዓመት ምናምን ይሆናል። እኔ ልጆቹ ነን እዛ አካባቢ አውቃታለሁ። ቦሌ አካባቢ ህንፃ ነበራት እና ኖርማሊ ሳራ በዛ ሰዓት የምትታወቀው ምንድን ነው ስራ ትሰራለች። ሰራተኛ ምናምን ብዙ አትከፍልም ማለት ላይክ ለምሳሌ አንዳንድ ሀብታሞች ምናምን በዓል ሲመጣ ጊፍት ያደርጋሉ ምናምን አይደለም። ባሏ እንደዚ አይነት ጸባይ ያለው ጊፍት ያደርጋል። ሰራተኞችን ኢንካሬጅ ያደርጋል፣ ያበረታታል። እኔ በረም ስለማውቃቸው ነው የምነግርሽ። እና ባሏ ራሷ ምስኪን ነገር ነው።
አቶ ሀብታሙ ይባላል። በጣም ልጆቹን የሚወድ ሚስቱን የሚያከብር ሰው ነው። አሁን ሳራን ፐርሰናሊ በዛን ሰዓት ስለማውቃት ነው እንደዚህ የምናገረው እና እዛው አብሯቸው የሚሰራ ህንፃውን ሲያስተዳድር የነበረ ልጅ ተቀጥሯቸው የሚሰራ ልጅ አልሀበሻ ሬስቶራንት ወስደውት አሁን ትልቅ ደረጃ ደርሷል። አንዳንድ ጊዜ አሁን እኔ ስለ ሳራ ማውቀው ገንዘብ ባለመስጠት ምናምን በጣም ኮንትሮሊንግ እንደሆነች ሊሆን ይችላል። ግን እንደዚህም ያደረገችለት ሰው አለ እውነት ለመናገር እና አሁን እንዲሁም ልጁ አልሀበሻ ሬስቶራንት ዱባይ ላይ ያለውን የሚመራው ነው። ቅርብ ጊዜ እንዲሁም ትዳር ይዞ በደንብ አርጋ ደግሳ ምናምን ድረዋለች። ቲክቶክ ፔጇ ላይ ይቻለው እና ኤርሚ አልተመለሰም። ምን ነው ዲያስፖራዊ ነው ያገባው? አላውቅም እንዴ እዛው አልሀበሻ ሬስቶራንት የሚሰራ ልጅ የነበረ ማለት ነው። አይ ነው ኤርሚ። ኦኬ ኤርሚ ነው የሚባለው ስሙ አላውቀውም። ግን ባለቤቷ ያንን ነገር ያደርግ ነበረ። ሳራ ግን የምትታወቀው ያው ገንዘብ ባለመስጠት ነገር ነው። ዞሮ ዞሮ አንድ ነገር አሁን ትንሽ ቅር ያለኝ ነገር ሜዲካል ሂስትሪ አይወጣም የሰው ልጅ። አቶ ወርቁ አይተነው ኖረበትም አልኖረበትም ካንሰር ነው ዛሬ ላይ የሚገለው። ኤች አይቪ ኤድስ ገዳይ በሽታ አይደለም። ዛሬ ላይ አሜሪካን ሀገር ለመግባት ኤች አይቪ ተይዘሽ በፊት ያስቀሩ ነበር። አሁን ግን ትገቢያለሽ። እስናረ ቢግ ዲል ማለት ነው። ቢግ ዲል አይደለም ግን አሜሪካ ዱባይ ግን እንትን አይሰጡሽ። በዛ የተነሳ ነው እኮ ነው የማይኖረው ስላት ክለቡን ለእንትና ለምን ሰጠው ስላት በዛ የተነሳ ነው ያወራው። እና እንደዚህ አይነት ነገሮችን ማውጣት በጣም የሚያሳዝንና የሚደብር ነገር ነው። ፐርሰናሊ እኔ አቶ ስላቶ ወርቁ አይተነው እንደዚህ ነው ማለት አልችልም። አላውቀውም። የማውቀው በአንዳንድ ነገሮች ነው፣ ግን ሰዎችን የሚያግዝ የሚረዳ ከዛ በተረፈ ደግሞ በወንድነቱ በገንዘቡ ሴቶችን ወጣት ሴቶችን እንትን የሚያደርግ ምናምን እንደሆነ ነው የምናውቀው ሁላችንም። ትክክለኛውን ትክክል ያልሆነውን ደግሞ ትክክል አይደለም ብለን መናገር ስላለብን ነው እንደዛ ምለው። እርዳታ ላይ በደንብ የሚሳተፍ ሰው ነው። ግን ደግሞ ከእድሜው በጣም ያነሱን ሴቶችን ይዞ ብዙ የወጡ ኢንተርኔት ላይ አሉ የሚያማምሩ ሴቶችን ማማገጥ ምናምን። እንዲሁም ልጁ ፐርሰናሊ አንድ ልጁ ለቤት ቀጋ ምናምን ሁላ ተረታበታለች። ላይቭ ላይ ተቀምጣ ማለት ነው። ልጅ አለው ከመሰሉ የመሰሉ ልጅ ያው እና እሷን በትሆን ፐርሰናሊ ብዙ እንከን ያለባት ሴት ናት ሳራ የምትባለው ማለት ነው። ዛሬ ላይ ወጣ ጊፍት እኔ አንበሳ ስታወርድ እንደ ይችኛዋን ሳራ ነው እንደ የምናውቀው ምናምን ምለው እኔ። ምክንያቱም በሁሉም ሶል ታስሮ ብር አላዋጣም ቁም ከፈለጋችሁ ሄድለታለሁ ብላ ሶል ታስሮ እዳ ስላለበት እስር ቤት አናወጣውም ያለች ሳይት ናት። ውሸት ከሆነ እነ ሙኒት ትናገር። ቁም ነው ምንድነው? ቲፎዞ ትፈልጋለች፣ መወደድን ትፈልጋለች በቲክታከሮች ላይ ማለት ነው። ላይክ እነ ቤታን እንደዚህ ምናምን ጊፍተር ቲክቶክ እየተንቀጠቀጠ ስለሆነ ካስወጣኝ በዚህ ሄለን ሳይኮሎጂ በሚለው ገስት ላይ ባለው ስለምገባ ከፈለጋችሁ ፎሎ አርጉት። ሮዛዬ ይቅርታ እሺ። ቲክቶክ እንደዚህ ነው። ለዛ ችግር የለውም ሄሉዬ። እና ምንድን ነው ፐርሰናል እንደሚያውቃት ሰው ማለት ነው እንደሚያውቃት ሰው ቼክ ላይ መጻፍ አትችልም ነበር። እውነት ለመናገር ፈርማ ነበር የምትመጣው። ከዛ ጻፉ ምናምን ነው የምትለው ብለው ሲያወሩ ነው የማውቀው። እና ይህን ያህል የሆነ ሰው ስለ ሰው ፐርሰናል ነገር ማውጣት የለባትም። ወርቁን ይታወቃል ኢንተርኔት ላይ በጣም ህጻናት ቆንጆ ሴቶችን በመያዝ ትዳር የለውም ኢንጆይ ያደርጋል፣ በገንዘቡ ይዝናናል። ይሄ የሰዎች ፐርሰናል ነገር ነው። አሁን አሜሪካን ሀገር ማንም ሰው የፈለገውን ነገር መከተል ይችላል። ገባሽ? ማንም ፐርሰናሊ መጥቶ ቤተሰብሽም ወላጅሽም እናትሽም አባትሽም ቢሆን እንዲያታደርግ ብሎ መናገር አይችልም። አስተያየት መስጠት አይችልም። ገባሽ? ስለዚህ እንደዚህ አይነት ነገሮችን ስናወጣ ብንጠነቀቅ። ላይ ፐርሰናሊ እንደዚህ አይነት ኢንፎርሜሽኖች ያስጠይቃሉ። ስፔሻሊ ውጭ ሀገር ለሚኖር ሰው ያስጠይቃል። ልትከሰስበት ትችላለች። አስተያየትሽ ቀዝቃዛ ወላፈን እየመሰለኝ እንዴት ሄሉዬ? እዚህ ጋር እርግጥ ነው ይወሰልታል ከህፃናቶች ጋር ያልሽ፣ እዚህ ጋር ደግሞ አይነገርም እንደዚህ ነገር ትያለሽ። ምን ማለት ነው? አዎ ምንድነው ፐርሰናሊ እኔ ወይ ተስማሚ ወይ አትስማሚ አይደረግም እያልሽ ቀዝቃዛ ወላፈን ለምን አይደረግም የምለው ፐርሰናሊ ግን ይወሰልታል እንደምናየው ደግሞ ትያለሽ። እዚህ ጋር ወረቀት እየሰጠሽ ምን ዚሲስ እኮ ግልጽ ነው እና ኖርማል አውሪ፣ ችግር የለም። ሄሉዬ ምን ልልሽ ፈልጌ መሰለሽ፣ አንደኛ ሰው ልጅ
ትክክል ያልሆነውን ነገር ይሄ በግልጽ የሚታየውን ነገር ነው። ገባሽ? በግልጽ የምናየው ነገር ነው። ከማንም ህፃን ጋር የወሰለተ ከሆነ ህጉ ስለሚያስጠይቅሽ ነው ይሄንን በግልጽ ማትናገሪው እንጂ እንዳለበት እየተናገርሽ ነው። እኔ አለበት የሚል ነገር እኔ ሲጀምር ዛሬ አንቺ ላይ ነው የሰማሁት። ይወስልታል ምናምን እሱ ያው ኢንተርኔቱ ላይ ነው፣ ግን ገብቶናል ለማለት ነው። ቀጥይ እና ሄሉዬ ኢንጀነራል ቁጭ ብዬ እየሰማሁሽ የነበረው ነገር እንደ አስተያየት ለመስጠት የፈለግኩት ነገር ምንድን ነው፣ በአጠቃላይ ትክክል ነው ብዬ አላስብም። መረጃ ማውጣቷ ትክክል ነው ብዬ አላስብም ነው ማጠቃለያው ማለት ነው። ያንቺን ሳይድ ደግፌዋለሁ። የእኔ መረጃ ቢወጣብኝ እናደዳለሁ እንደ አንድ ሰው ማለት ነው። የፈለግኩትን ላድርግበት። ጥሩም ባህሪ ይኑረኝ መጥፎም ባህሪ ይኑረኝ ለራሴ ነው። በሽታ ይኑርብኝ አይኑርብኝ ለራሴ ነው። ይሄ ነገር መውጣት አለበት ብዬ አላስብም። ትክክል ነው ብዬ አላስብም ነው በአጠቃላይ። ግን እኔ የገባሁት ሳራን ስለማውቃት ነው። የዛሬ 10 ምናምን ዓመት ቦሌ አካባቢ አውቃታለሁ ምን አይነት ሴት እንደነበረች። መጨረሻ ቋጣሪ፣ ሰዎችን ሰራተኞቿን አቢዩዝ የምታደርግ ሴት ነበረች። ዛሬ ላይ አሁን ኢንተርኔት ላይ ገብታ በሁሉም ሰው መወደድ ምናምን ስለምትፈልግ ነው። ባሏ ግን እንደዚህ አይነት ሰው አይደለም። አሁን አቶ ሰውየውን ማንሳት ተገቢ ነው ብዬ ስለማላስብ ማለት ነው። ልበ ድቅድቅ ምናምን ብለሽ የገባሽ ወይም ፕሮፋይል ቀይሪ። ዛሴት ቀይረሽ ነው መግባት ትችያለሽ። ቴንኪው ሮዛዬ። እሺ ክርስቲና። ኦኬ ሀይ ሄሉ እንዴት ነሽ? ዋትሳፕ ግቢ። እሺ እኔ እውነቱን ለመናገር ብዙ አፍንጫሽን ትይዣለሽ ክርስቲና። ለምን አፍንጫሽን ትይዣለሽ? ኖ ኢርፎን እየተጠቀምኩኝ እየነዳው ስለሆነ ኢርፎን እየተጠቀምኩኝ ነው ሄሉዬ። ኦኬ ዱባይ መስለሽኝ። ኖ ዶንት ወሪ። እኔ ምንም የምፈራው ነገር የለም። ዱባይም አይደለሁ ምን አሜሪካ ነኝ። አሁን ካወጣሹ ነገር ሲሪየስሊ አንቺ ምናልባትም ትኩረት አልሰጠሹ ይሆናል እንጂ የሰውየውን HIV ያለበት ብለሽ ማውጣትሽ እኛ ተሰሚነት ስለሌለን የምናቅ ሰዎች አለን። ግን እንዳንቺ ሚዲያ የለንም። ብዙ ሰው ማትረፍ አልቻለም። ሰውየው በትክክልም አለበት። ህፃናትን በገንዘቡ እየገዛ ብዙ ነገር እያደረገ ነው ያለው። ስለዚህ ይሄ እንደዚህ መወራቱ በጣም 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 ጥሩ ነገር ነው። በቃ አዌርነስ አትሊስት አሁን ከዚህ በኋላ የሚመጡ ልጆች ኦር ማንም ሴት የሆነ አውቆ ነው እሳት ውስጥ የሚጣደው እና ላይክ በዚህ ሰበብ ሲሪየስሊ ህይወት እያዳንሽ ነው ያለሽው። ምክንያቱም እኛ አሁን ብንወጣ እኔ እንዲህ ነው ብዬ ብናገር ማን ያምነኛል? ኦር አሁን አንቺ በእርግጥ ተባለ ነው እያልሻለሹ እንጂ የምታውቂው ነገር በእርግጥ የለም። ሴትዮ አለች ነው ያልሹ። ሁሉ የነገረችኝን ነው እያወራሁ የነገረችሽን ነው ዲስከሱን ስታሽሟጥጥ ማለት ነው። ዛሬ ማታ ልናወራ ነው ስላት እንግዲህ ስጀምሩ ጥሩኝ ብላ ነው የጻፈችው እና ደወልኩላት 4 ጊዜ። በቃ ዘሴት ዴፍኔትሊ ቴንኪዩ ሶ ማች። ይሄኛውን ቴንኪዩ ልልሽ ነው የደወልኩት። ምክንያቱም ብዙ ህፃናት ብዙ ልጆች በዚህ ሰውዬ እየተጠቁ ነው ያሉት እና ገንዘቡን ተገን በማድረግ ይሄ ሰውዬ የሰው ህይወት በማጥፋት መከሰስ ያለበት ሰው ነው፣ የማይረባ ሰው ማለት ነው። እና ሚዲያውን አግኝተን ኦር ደግሞ ሰው ተከታይ ኖሮን መናገር ያልቻልነውን ነገር ነው። እንደገና ደግሞ ምንድን ነው ወንጀሉ? ይቺ ሴትዮ ዳክተር አይደለችም ማለት ከዳክተር ኦፊስ ያፈነገጠ ወሬ ሲሆን ነው የሚያስከስሰው። አሉ ነው። እሷም እኮ ተባለ ብላ ነው የምትናገረው። መርምራ ያገኘችው ነገር የለም። እኛ ግን የምናውቀው ነገር አለ። ዴፊኔትሊ እሱ ጋር የነበሩ ሰዎች ብዙ ሰው የምናውቀው ነገር አለ። ስለዚህ ሰዎች አሁንም እዚህ የምትሰሙ ሰዎች ይሄ ዴፊኔትሊ ቫይራል ይወጣል። ህይወታችሁን አትጡ። ለገንዘብ ብላችሁ ህይወታችሁን አትጡ። ገንዘብ ይመጣል ይሄዳል፣ ሰርታችሁ የምታገኙት ነገር ነው። ከዚህ ሰውዬ ራሱ የሚመጣ ገንዘብ እኔ ይሄ የረከሰ ገንዘብ ነው። አም ሶሪ አጀንዳው ይሄ ላይሆን ይችላል። ግን በቃ የሆነ የማይረባ መናኛ ዱርዬ ባለጌ የሆነ ሰው ነው። እሷ ሴትዮ ላይ ነው በእርግጥ ትኩረት እንዲደረግ የፈለግሽው ሄሉዬ። እኔ ግን እሱ ላይ ነው የምወርድበት ማለት ላይ አጋጣሚውን ስጠብቀው የነበረ ነገር ስለሆነ ማለት ነው። ይማልሽ ካሁን በፊት እሱ ላይ ወርቁ ሴቶች የማውቃቸው ህፃናት ሰዎች ምናምን እንደዚህ ሆነ ሲባል የሰማሁት ብዙ ነገር ስላለ ነው እንጂ እኔ ጋራ የደረሰብኝ ነገር የለም። በአካል እንትን የምለው ነገር የለም። ግን ኦብቪየስሊ የማውቃቸው ሰዎች ልጆች እንደገና የምናየው እኮ ነው በየሚዲያው ሄሉዬ። ህፃናት በቃ ልክ የሚያማምሩ ህፃናት 10 ምናምን የሆኑ ይሄ የ50 የ60 ዓመት አዛውንት ኢቨን ያላቻ ጋብቻ በሽታውን እንተውና ያላቻ ጋብቻ ምንድነው ላይ እኩያው ያልሆነ ሰው ጋር ገንዘብን ተገን በማድረግ ይሄ ራሱ ወንጀል ነው።
እና እሱን ነው የምለው። አይ ነው ኦፌንድ የሚሆኑ ሰዎች አሉ። ላይክ አላቅም። አይ ዶንት ኬር። እኔም ኦፌንድ ነኝ እንጂ የሚሆኑ ብቻ እኔም ኦፌንድ ነኝ። ሄሉ ከቆየ ከሰማው ብቆይም ግን አሁንም ኦፌንድ ነኝ። ይሄ ወሬው መውጣቱ ሳይሆን መስማቴ ራሱ አንድ ቀንም ወርቁን እንደዚህ አይምሮ ለምን እንዳልሳለ አላውቅም። አንቺ እንግዲህ እንትን አክብረሹ አላውቅም ስላልሰማሽ ይሆናል። ይሄ ምንም የአደባባይ ሚስጥር ነው። ሄዱ ይሄ ምንም የታወቀ ነገር ነው። ያ እንደዛ አይነት ሰው ነው። ምንም የሚረባ ሰው አይደለም። ገንዘቡ የሚገዛው ይቅርታ፣ አንዴ ልመልስላት ግን ይቅርታ፣ አንዴ ብቻ ጥያቄ ስላለኝ ክርስቲና ሚዩታ እሺ፣ ግባው ይቅርታ በጣም እና መጀመሪያ እኔ ክርስቲና አሁን እየሰሞሽ ከመጀመሪያው ጀምሮ እየሰማሁ ስለነበር ሀሳቡን መጀመሪያ የምትናገሪበት ይሄ ሰውዬ ወጥቶ ያልተናገረ ሰውዬ በሌላ ሰው በአሉሽ ወሬ የተወራ ሰውዬ አንቺ መጀመሪያ ወርቁን ዲስሪስፔክት አድርገሽ የምታወሪበት መንገድ የመጀመሪያ ደስ አይልም። የመጀመሪያ ለራስሽ እንደው ይሄ ሰውኛ ራሱ ባህሪ ራሱ አይደለም። ምክንያቱም ይሄ ሰውዬ ምንም ያለው ነገር ስለሌለ ማለት ነው። ይኑርበትም አይኑርበትም አንቺ የሚመለከትሽ ታሪክ የለም። ሲጀመርም ደግሞ አንቺ ሲያበላሽም ብዙ ሰውዬም ስለማበላሸቱ አንቺ ኤቪደንስ ቃል በቃል ካለሽ እኔ ብታሰሚኝ እንደው ኤቪደንስ ብታቀርቢ ደስ ይለኝ። ምክንያቱም አሁን አንቺ እያቀረብሽ ያለሽው እንደዚህ ነው እንደዛ ነው። እሷም ተባለ ብላ ነው ያወራሽው። አንቺ ደግሞ ነው እያለሽ ነው። አንቺ ማረጋገጫ እየሰጠሽ ነው። ለማታውቂው ሰው ማረጋገጫ እየሰጠ ነው። ስለዚህ ይሄ ራሱ ራስሽን አንቺ እንደ ክርስቲና ራሱ ስም እንደ ማጥፋት ወይም ደግሞ አንድ ግለሰብን ይሄ የግለሰብ እንትን ያለብሽ ነው። ይሄ የጥላቻ መንፈስ ያለብሽ ነው ይመስለኝ። ይቅርታ አድርጊልኝ ማለት ነው። እኔ እንደዛ ነው የተረዳሁሽ ማለት ነው። ስለዚህ አነጋገርሽ ላይ በጣም ይቅርታ፣ ግን ብታስታኪው በጣም ደስ ይላል። ምክንያቱም እንትን የማታውቂውን ሰው አካላክቴሽ የምታውቂውን ሰው ስለሱ ባህሪ የማታውቂ ምንም ሰው እንዴት እንደዚህ በጣም ኦፌንድድ ሆነች ስታወሪ በጣም የሚገርም ነገር ነው። ማለት ይሄ ሳይድ በጣም እያሽ ነው ይመስለው። ይቅርታ ኖ ዘመላክ ሶሪ፣ ይቅርታ። እኔ ምንም እሱ ጋር ላይክ ፐርሰናል የሆነ ጥላቻ ኖሮብኝ አይደለም። የለብኝም ካለ ደግሞ የነፃ ወረቀት ያምጣ። ውሸት ነው አለበት እያልኩሽ ያለሁት ገብቶሻል። አንቺ ስትናገሪ አሁን አንቺ ባሉሽ ነው። ስለዚህ እሱ ኖረበትም አልኖረበትም አንቺ ሲጀመር አንቺ ማን ስለሆንሽ ነው ነፃ ወረቀት አንቺ ነፃ አውጪ ኮሚቴ ሲያደርገሽ ማን ነው? እናየዋለን። መጀመሪያ እዚህ ጋር አነጋገሯ በጣም ሄት ስፒች ነው። ይደብራል። ስለማይታወቅ ነገር የራሷን መጀመሪያ ቼክ ታደርግ። ኩኩዬ አንዴ ይቅርታ ቆይ። እኔ ምን መሰለሽ ክርስትና፣ አንቺ በጣም ሳይዲያሽ ይሄን ሰውዬ የማታውቂውን ሰውዬ እንደዚህ ከፍ ዝቅ አድርገሽ የመናገር አንድ ቀን ተናግሮ የማያውቅ ሰውዬ በሚዲያ እንደዚህ ወጥቶ ተናግሮ የማያውቅ ሰውዬ ወርቁ ማለት ሰፖርቲቭ በጣም ሰዎችን የሚረዳ የሚያግዝ ሰውዬ አንቺ ዛሬ ተነስተሽ ሰውን የሚበክል ነው ምንድነው? ገንዘቡ ቀርቶ ጤና በሰጠ ይጨበት አፈር መጀመሪያ አንቺ ጤነኛ ኤርሳም ነሽ አንቺ ራስሽ እዚህ ጋር የዘር ይመላር ጋርላችሁ ነው አንቺ ልጅ ነው ብር ለአንዳንድ አይነት አይሰጥም። እሱ ለአንዳንድ አይነት እንደዚህ አይነት ቆሻሻ ማይንድ ያለው የለበትም። ከባድ ነው ወርቁ። እኔ ሄሉ ለአንቺ ልናገር። እኔ አሁን እያልኩ ያለሁት እኔ ማንንም ሰው አንቺ የተነገረሽን ነው እየነገርሽን ያለሽው። ግን ፐርሰናሊ ወርቁ አይተነው ወጥቶ እንደዚህ ነው እንደዛ ነው ይሄ ነው ያለው ነገር የለም። ስለ ነፃነቱም ስለመኖሩም ስላለመኖሩም ማረጋገጫም የለንም። አንድ ሰው ግን እንደሱ አይነት ሴት ህዝቦችን ህፃናትን እንደዚህ እየበከለ ነው ማለት ይሄ ኮምፕሊትሊ 100% ከጥላቻ መንፈስ ነው ለእኔ ፐርሰናል የማየው ማለት ነው። ስለዚህ አንድ የማታውቂውን ሰው ጄጅ የማድረግ ራሱ አንቺ ማን ነው ስልጣን የሰጠሽ? የማታውቂውን ሰው ስለሱ ምንም ፐርሰናሊቲ የሌለሽ ሰው ይሄ በጣም ሳይድ በጣም ይሄ እውነት ስነግርሽ እንደ የሆነ ወደ ብሔር ወሰድከው አትበይኝና የጥላቻ መንፈስ ያለብሽ ሁሉ ነው ይመስለኝ። ይቅርታ አድርጊልኝ። በጣም ትልቅ ሰው ልትሆኝ ትችያለሽ፣ ምን ልትሆኝ ትችያለሽ። ምን ወስደ ይቅርታ አድርጊልኝ የምትለው አፈር ነሽ በእናትሽ። እንዲህ በጣም አናደርሽኝ። እግዚአብሔርን ነው የምልሽ። በጣም ደደብ ሰው ነሽ። እኔ በጣም ትንሽ በጣም ልጅሽ ልሆን እችላለሁ፣ ግን በመናገርሽ እንደዚህ በጣም አፈርኩብሽ። አይሸሞኒው ሄሉዬ ቴንኪዩ፣ በጣም አመሰግናለሁ። የሰውን ሁሉ የተለያየ ሀሳብን ቢሆን ኢንተርቴን ስለምታደርጊ አመሰግናለሁ። ቴንኪዩ። ለመሰጋገን ሰዓት አይደለም ሌላ ሄሉ የኔ ተራ ነው እና መጀመሪያ ሰላም ቴንኪዩ ስላስገባሽኝ ሄለን። እና አሁን የነበረችው ልጅ በጣም ስነ ምግባር የሌላት በጣም ባለጌና ገባሽ ለሚዲያ ማትመጥን ሴትዮ ናት። ለማንኛውም ያው ያስታውቃል። ገባሽ እዚህ ጋር ሲጀመር ቢኖርበትም ሰውየው ገባሽ ምንም ችግር የለውም።
ሲቀጥል ደግሞ እዚህ ጋር ወጥቶ የራሳቸውን ውስጣዊ የሆነ እንትናቸውን የሚያንጸባርቁ ሰዎች ገባሽ? ኦልሬዲ ከታቸው የምናዳምጠው ሰዎች ኦልሬዲ እናውቃለን ስለምን እንደሚያወሩ ገባሽ? አባባሌ አንቺ ያው ሴትዮ እንትን ያለችውን የተናገርሽው አንቺ ለምንም ጥፋት የለም። የሚዲያም ሰው ነሽ፣ መናገር ትችያለሽ። የተሰጠሽም ኤቪደንስ ትክክለኛ አይሁን እኛ ማረጋገጥ እንፈልጋለን። ሲጀመር ማለት ነው ለአንቺ የተሰጠሽን እሱን ይኑርበት አይኑርበት ምንም ማተር አያደርግም። ባይዘዌ እና እንደተባለው ከህፃናት ጋር ይወጣል ምናምን ፐርሰናል ነገር ነው። ማን ንጹህ ኖሮ ነው እዚህ ላይ ወጥቶ የሚያወራው ስለሱ ማለት ለተከበረ ሰው? እኛ ኩራታችን ነው። እንኳን አይደለም HIV አይደለም ምንም ነገር ቢሞት ራሱ ሐውልቱ ይሰራለታል። እዚህ ጋር ማንም መጥፋፉን የሚከፍተው ለእኛ ለድሆች ለማንኛውም አይደለም ለአማራ ሳይሆን ለማንም ብሔር ብሔረሰቦች የሚረዳ ሰው ነው። ይሄ ማንም ዓለም ያውቀዋል። ይሄን ነገር የእሱን ስም ሰርች ብታደርግ የሚመጣልሽ ነገር ነው። እና እዚህ ጋር መጥቶ በብሔር ተደራጅቶ እሱን እንትን ለማለት የሚደረገው ነገር ተቀባይነት የለውም። ሲጀመር እችም ሴትዮዋ የዱባይዋ አሮጊቷ ሴትዮ እየሰጠችሽ ያው ታውቂያለሽ የኛ ሀገር ፖለቲካ ምን ላይ እንዳለ ወርቁ ላይ ያላቸውን ጥላቻ ስሙን ለማጥፋት ነው። እና አይ ቲንክ ራሷ ብትመረመር ጥሩ ነው። ይሄን ነገር ራሷ ተመርምራ የእሷ ወረቀት ቢመጣ ጥሩ ነው። እና እዚህ ሚዲያ ላይ ደግሞ አማራ ነን የምትሉ ሰዎች ይሄን ነገር እንድታልፉት አንፈልግም። በጣም ማለት ለመስማት ራሱ በጣም ይዘጋል። በተለይ ዳኜ ዋለ እሷ ቤት እየሄደ እዚሁ ነው መጥቶ ምግብ በልቶ ሄደዋል። ይጠንቀቅ ንገሩት። ዳኜው ዋለ ችግር የለውም እሱን። ወርቁ ግን እኔ ኮንታክት የለኝም። ዳኜው ዋለ ጋር ግን ያው ችግር የለውም። የሚያውቁት ሰዎች አሉ ከጎጃም የመጡ ሰዎች ስላሉ እሱ ችግር የለውም። በእሱ መልዕክት እናስተላልፋለን። ግን ይሄ እየተወራ ያለው ነገር ሄሉ ከእውቀት የራቀ ነው፣ ውሸት ነው። ሲጀመር ኤቪደንስ አይወራም። እኔ ባለሁበት ሀገር አሜሪካ እንደዚህ አይነት ነገሮች በህግ ያስጠይቃል። ይሄንን ዳክመንት ማን እንዳወጣው በህግ ያስጠይቃል። ኢቨን ላይሰንስ እኔ በሕክምና ውስጥ ነው ያለሁት ሄሉዬ ሰው ላይሰንስሽን ነው የምታጩ። እንደዚህ አይነት ነገር የሰው ፐርሰናል ነገር ኢቨን ባልና ሚስት ብትሆኚ ለሚስት ራሱ አይሰጥም። ይሄ ነገር ሚስት ራሱ እንድትሰማ ካልፈለሽ፣ ልጆችሽ እንዲሰሙ ካልፈለሽ ለእነሱ ራሱ እንዲያውቁ አይደረግም። በጣም ይሄ ህግ እኔ እንዴት እንደሚያስቡ አላውቅም። አንዳንዴ አለመማር ጥቅሙ እዚህ ላይ ነው። በጣም ከባድ ነው። እና እንደዚህ አይነት ነገሮች ገባሽ ከራሱ ከሰውዬው እስከሰማን ድረስ ነው እንደዚህ አይነት ነገር መነገር ያለበት እንጂ ማንም ፔፐር ስለላከልሽ ነው ማለት አይደለም። ወይ እሱ ዱባይ ለመቀመጥ ስላልፈለገ ስሙን ለማጥፋት ብላ ይሆናል። እና እኔ ስለሌሎቹ ዱባይ ላይ ስላሉት ስለምታመጫቸው ሴቶች አይመለከተኝም። እነሱን እያወጣሽ የፈለግሽው ማለት ትችያለሽ፣ አይመለከተኝም። ስለ ዳኜ ዋሌና ግን ስለ ወርቁ አይተነው በጣም ይመለከተኛል። ለህዝቤ ብለው ወጥተው ራሳቸው መስዋዕት ያደረጉ ሰዎች ስለሆኑ አልፋታቸውም፣ ፐርሰናሊ አልፋታቸውም። ገባሽ? ስለዚህ አንቺ ቴንኪዩ፣ አንቺ ምንም ጥፋት የለብሽም። ሄሉ ያው ማልደግፍሽ አንዳንድ ቦታዎች አሉ፣ ግን ሁሉ የመደገፍ የኔ ድጋፍ አያስፈልግሽም። ኤኒዌይ የምደግፍሽም አለ፣ ግን ውሸታም እንዳሉሽ ግን አውቃለሁ። ይሄን ልነግርሽ እፈልጋለሁ። ውሸታም ሰው አይደለሽም። ቀጥይበት፣ ጥሩ ነው። በቃ ይሄን ለመናገር ነው። በጣም ኢሞሽናል ሆኜ ነው የወጣሁት። ቴንኪዩ በጣም ስላስገባሽኝ በጣም አመሰግናለሁ። ይሄን ለመናገር ነው። እሺ ቴንኪዩ ኔና ቴንኪዩ ፋኖ። ኦኬ ቴንኪዩ ፋኖ። እንትን ሄለን ሳይኮሎጂ ይሄ ከስር ከፋኖ ስር ያለው ይሄኛው ካስወጣን በዚህ የምንገባበት ነው። ፍሪዝ እያደረገባችሁ ነው። ፍሪዝ ሲያደርግ የሚያወሩ ሰዎች ያወሩ፣ ግን ሌሎቻችሁ ፕሊስ ተባርጉ። ኮፒ ሊንክ ከቻላችሁ ደግሞ ቀላል የሆነ ጋለሪ በመሙላት ፔጃችንን ማጠናከር ትችላላችሁ። ለጊፍት ወይ ብር ለቀማ ላይ አይደለም። ፔጅ ቲክቶክ እንደዚህ ነው። ይኸው ይንቀጣቀጣል። ለምን ሪፖርት የሚያደርግ ሰው አለ? ምን አለ? ገባችሁ ጋይስ? ዛሴት እና መቆየት ከፈለጋችሁ አድርጉት። አንድ በዚህም ካስወጣም በዚህ ስለምገባ ከፈለጋችሁ ፎሎ አድርጉት። እኔ ፎሎ አድርጉኝ ምናምን አልልም። ከፈለክ የምትገባበት ነው። ግን ይሄም የኔ ፔጅ ነው ለማለት ፈልጌ ነው። ዛፍ አበባ ምናምን ማን ነው ስምህ? ከላይ ያለው ከኔ በላይ ኦዳ ምናምን አድርገው የመጣው ለምን እንትን ጋር ጂኤስ ምንድነው ግን ስም ይዛችሁ አመጡም እንዴ? ተው ከቀልባችሁ ሁኑ ጋይስ። ስም እኮ ነው በጂ ጀምራል። እስቲ ጋስ ነው የሚለው ይብሽት ያ ሄሉ እንዴት ነሽ? ሰላም ነው
ሰላም ወንድሜ ጨርሶታል። ለቅድሟ ልጅ ነበረ መልስ ልሰጣት የነበረው ማለት በቦታው ላይ ነበረች ወይ? አንቺ አሉ ነው እንጂ አየሁ ብለሽ አይደለም ያወራሹ። እሷ ደግሞ አንቺ ትክክል ነሽ ሰማሁ ነው እንጂ አየሁ ወይም ወረቀቱ አየሁ አላልሽ። እሷ ደግሞ ልክ እንዳየች ነገር ሪያክት እያደረገች ስታወራ በጣም ይደብር ነበረ። እንደገና ገና እንዳልሽው ገና ሳትገባ አፍንጫዋን ይዛ ለምን ትደበቃለች? አሜሪካን ነኝ ያለሁት ጉዝሜ እዚሁ እኛ ሰፈር አፍንጫችን ላይ ቁጭ ብላ አንድ ቪዲዮ ፖስታ የኔ እምቢ ብሏታል እኮ ኢሜል አርጋለት እላቸው። እኔ እሱም አላውቀውም። እኔ አንድ ምስኪን ደሃ ነኝ። እኔ አላውቀውም፣ ግን እንደዚህ አይባልም። ሲቀጥል አንቺን እወድሻለሁ። የዱባዩ ነገር ሂጂበት። በደንብ እየሰማን ነው፣ በደንብ እየተከታተልን ነው ልሻለሁ ውዴ። ቴንኪው እህታችን ኪም። ኦኬ ይቅርታ ድምፄ ከተኛሁበት ተነስቼ እየሰማኋችሁ ነው። አንቺ እንኳንም ቴንኪው ልልሽ ነው፣ እንኳንም አወጣሽው። ለምን ሊጠነቀቁ ይችላሉ እዛ ያሉ የሞተ ስጋ የሚበሉ ከሆነ። እቺ ደግሞ ወርቁ አይተ ነው ያሳየኋቸው ገና እርጉዝ ፍየ በሬ እንደዚህ ከነሽሎ ገና ብሮ እንዲፈጣ አይቻለሁ። ወርቁ አይተ ነው ኤድስ አለበት እዚህ መኖር አይችልም ያለችው። እሷ የሞተ ስጋ እያረደች የሚጭበረበር ሀገር ላይ ቁጭ ብላ ወርቁ አይተ ነውማ አንቺን ከነዘር ማንዘርሽ ይገዛሻል። በገንዘቡ ገዝቶሽ መኖር አይደለም ሀገሩን መግዛት ይችላል ልንገርሽ። እና በጣም ባለጌ ውሸታም የሆንሽ ሰው ነሽ። ለሀገርሽ ህዝብ ለእንጀራ ለሚጣል እንጀራ እዚህኛ የሚጣል እንጀራ ነው ሰው እንዲሞት ይሄ ድሃ ህዝብ የምትጫወችበት እያለሽ ወርቁ አይተነውን ስሙን ልታጠፊ ጠይቀሽው እምቢ ብሎሽ ይሆናል። ምናልባት ፈልገሽው አልፈለገሽ ይሆናል እንጂ ወርቁ አይተነው የፈለገ ሲኖርበት ቢውል በጥሩ ስራው እንኳን ሊከበር ይገባዋል። እኔ ማንንም አላቅም። እኔ እንደው ኦንላይን ላይም ገብቼም አላቅም እና በጣም ስለተናደድኩኝ ነው። ሪቴት አድርጎኝ ነው ከእንቅልፌ ነው እየሰማኋችሁ እንቅልፍ አልወስድ ብሎኝ ቡና ጠጥቼ ነው እናንተን እየሰማሁ በአጋጣሚ ነገሩ ስላናደደኝ ነው። እና እዚህ መኖር አይችልም። እንኳን የዱባይ ወረቀት አይደለም የአውሮፓን በሙሉ መግዛት ይችላል ከፈለግ። ስለምታውቂውም ስለማታውቂውም ይሆናል። ምናልባት እናንተ የትምህርትም ችግር ያስተሳሰብም ችግር ስላለባችሁ ችግር ነው። ግን እነዛ ድሃ ህዝቦች ያሳዝኑኛል። ኢትዮጵያውያኖች እንጀራ ፍለጋ ሄደው እያሳመምሽ የምትገያቸው ሰዎች ያሳዝኑኛል። ወርቁ አይቶ ነው ጉዳዩ አይደለም። ምንም አልሹም አላልሹም ኢዳዝንት ማተር። ሁለተኛ ደግሞ እቺ አሁን ገብታ አለበት ብላ ዲፌንድ አርጋ የምትናገረዋ ሴትዮ ምናልባት አንቺን ፈላጊው ትሆኛለሽ፣ ዘግቶሽ ይሆናል እንጂ ወርቁ አይተ ነው ኤድስ ቢኖርም ኢትስ ኖርማል። ምንድን ነው ይሄ? እኮ ኖርማል ነው። ዛሬ እኮ አሁን ከሰው ጋር ልብስ በዩ ኢትዮጵያ ላይ እኮ 100% ምንም እንደ ኖርማል የሚታይ ነገር ነው። ምናልባት በውጭ ነው እንጂ እና ይሄን ያህል አያስደንቅም። በሽታ ሰው አይገዛው። ይሄ አጋጣሚን በስህተትም የሚመጣ ነገር ነው። ስለዚህ እኔ ስለ በሽታው ብዙ አልደነቅም። ሲያወሩ ቢውሉ ስም ማጥፋት የተለመደ ነው በአበሻ ዘንድ እና አንቺ ግን እንኳንም አወጣሽው። ለምን ብትይኝ ወርቁ አይተ ነው ይጠነቀቃል። ማን ነው ወዳጄ ማን ነው ጠላቴ ብሎ ይጠነቀቃል። ሀበሾቹም ይጠነቀቃሉ። ጥሩ አርገሻል። ነገራችን ላይ ወርቁ ለራሱ ማለት አሁን እሷ ለራሷ ወይ ያወራችኋል አይደል? ራሱ ደግሞ ካደረገው እንቅስቃሴ ንግግሬን ለራስ ኮንፈርት ታደርገዋለህ። የኔን ሊንክ ልከ አይዞሽ በርቺ ብለህ የኔን ሊንክ አላክላትም ማለት ላይቭ ላይ ሆኜ ሳይሆን ሪከርድ ማለት ነው። እና አሁን ፈረንስን ያለሁትና በቅርብ እመጣለሁ አይዞሽ። እኔንም እኮ የሆነ ነገር ተናግራኝ ነበረ አላልክም? ወርቁ አየህ ያልካትን እኔ ጭራሽ ሼር አድርጎ እንደ በደም ድብና አድርጎ ነው የሚያየው። የቤታን ያየው ራሱ ነው ያለከኝ ያለች። አሁን ይጠነቀቃል። ገባሽ? ምናልባት እሱ በኢትዮጵያ ውሸቴን ከሆነ ማለት ነው ራስ እንድታወራ ምናምን አይደለም፣ ይቅርታ ግን ለራስ አጠገብ ካሉ ሰዎች ጋር ይሄን ነገር
ለራስ እንትን እንደዚህ አይነት ሰዎች ለኢትዮጵያ አይጠቅሙም። ህዝብ ለህዝብ የሚያጋጩ በቃ ነንሰንስ የሆነ ይሄ ምን ገንዘብ የማይጠቅሙ ገንዘብ እኮ መጠቀሚያ ነው። ምንድን ነው አሁን እሷ ይሄንን የሞተ ስጋ ለዛ ለድሃ ህዝብ ለአበሻ አብልታ ትርፏ ምንድን ነው? የሰላም ምግብ አያደርግልሽም። የሰላም ህይወት አይሰጥሽም። በጤና መድኃኒት መግዣ ነው የሚሆነው። ለአንቺ ለልጆችሽ ኃጢአት እያተረፍሽ ነው። በጣም ፍቄ ክትፎና ጥሬ መሸጫ የሞተ ስጋ እየሸጠ እንደሆነ የነገረችኝ እሷ ነው። ከዛ ቪዲዮ እዚህ እየተንሸራሸረ ነው። ጆከር ካላወራውበት አለ ለጉቺ ደውሎ እየነገራት ነው። የኔንም ሬስቶራንት ሲል ኧረ ለእሷማ አንገቴን እሰጣለሁ እንደዚህ አታረግም አለችው እንጂ ሁለቱንም ሊሄድ ነበረ። ይሄ ምን ነው የምትሉት ሰፈር አሁን የነገራችሁኝ ጎርፍ የተጥለቀለቀበት የነበረው ምን ነበረ? ስሙን ንገሩኛ። እስቴቱ ምን ያላችሁ? ያላቀውም ዱባይ ጻፍ ቶሎ ጻፉ። እኔ አጅማን ያለው ሬስቶራንቷ እንደዚህ ነው ብሎ ለዛውም አብረ መኪና ላይ እየተጓዝን ቀስ ብሎ ስትደውል ምንድን ነው ስላት እንደዚህ ያለች እና ካላወራን እያሉ ነው። ታዲያ የታል ቪዲዮ ደርሷቸዋል። የታል ቪዲዮ ስል የሚያደርስልሽ ወሬ ብዙ ስለሆነ ይደርስሻል አይዞሽ አለች። የኢትዮጵያ አምላክ ይፍረድባችሁ። እናንተ ዘር ለዘር የምታጣሉ ህዝብን በህዝባችሁ ላይ ጉዳትን የምታተርፉ እንደዚህ ከሰው የምታጋጩ የኢትዮጵያ የዛች የምስኪና ሀገር የጻድቃን ሀገር ይፍረድባችሁ። እሱን ነው ምለው። ይቅርታ ስለ እርግማኔ ይቅርታ፣ ግን ይፍረድባችሁ። እግዚአብሔር ፈራጅ ነው፣ ፍርዱን ይስጣችሁ። እንዴት ሰው ለስጋው ለዘሩ ለኢትዮጵያዊ ለማንስ ቢሆን ገንዘቡ ቢቀርስ ያውም ሀብታም ነሽ ተባለ። ምን ነው የኔ እናት? ምን ነው ስንት ዓመት ይኖራል? ጥለነው ነው ጥጃ ራሱ አታሳዝናቸውም። ጥለነው ምንሄድ ለአበሻ ኢቭን ለውጭ ፓኪስታኑ ብር ይሰጡታል። በፓኪስታኑ የፈለገ ከብት አርዶ ይወስድላቸዋል። ደግሞ ስጋው ላይ በእግሩ ይሄዳል። የሚገርማችሁ ቢያንስ አንድ የፈለጋችሁ ሰዎች አይበሉኝ ቪዲዮ ልክላችኋለሁ። ስጋ ትጠላለን ምን ጨካኞች ባለጌዎች። ሰው ማን ነው ወርቁ አይተነው? እኔ አላውቀውም። እኔ ኢትዮጵያዊ ነኝ። በእርግጥ እኔ ስለ ዘርም አላምንም። ግን ወርቁ አይተነው አንቺ ይሄን የገማ ስጋ በስህተት የምታስገቢበት ሀገር፣ ህግ የሌለበት ሀገር እሱ 10 ወረቀት መግዛት ይችላል፣ አንድ አይደለም። አንቺ ባለጌ ነሽ በጣም ታለሽ። እዚህ ጋር ሽሏን ታለሽ እና ሆዷ አየሽ፣ እግሯ ምናምን እግዚአብሔር ይፍረድባችሁ። ለዘራችሁ ለኢትዮጵያ ምን ብዬ ነው ማሳያችሁ? ቲክቶኩን ይዘጋብናል። እኛ በእውነት እኔ ምን አይነት እርግማን ኢትዮጵያ ላይ እንደወረደ አላቅም። በሰው ሀገርም የማንስማማ በሀገራችን የማንስማማ እንደገና ደግሞ ሰው ቴክኖሎጂን ለጥሩ ነገር ይጠቀምበታል። እናንተ አሉባልታ ኢትዮጵያዊነትን ያረከሳችሁ ባለጌዎች ናችሁ። እግዚአብሔር ግን ልቦና ይስጣችሁ። ወርቁ አይተነው አንቺን ከነዘር ማንዘርሽ ይገዛል። እንኳን ወረቀት የሰው የጨዋ ሰው ስም አታጥፊ። እሱ ስራው ያውጣው። ካወቀበት ሰምቷል። ነጋሪም ካለው ይስማ፣ ይጠንቀቅ። ከነዚህ ከትራሽ ከሆኑ ሴታ ሴቶች ጋራ ውሎውን ያስተካክል፣ ህይወቱን ያቆይ፣ ለቤተሰቡም ለራሱም ለልጆቹም። ግን እናንተ እዚህ ዱባይ ተሰብስባችሁ ሰውን እያባላችሁ እንደገና ምግቡ ራሱ እንደዚህ አይነት ቆሻሻ ምግብ ለአበሻ ለማንስ ቢሆን አበሻም ሆነ ሁሉም የእግዚአብሔር ፍጡር ነው፣ የአዳም ልጅ ነው። እና አንቺ እግዚአብሔር ይስጥሽ። ያው የሰው ልጅ ጥሩም ይሰራል መጥፎም ይሰራል። ስለ መጥፎ እኔ አያገባኝም። ትልቅ ሰው ናችሁ እናንተ ታውቃላችሁ። ግን ይችን ልበል ብዬ ነው። ለምን ምግብ በሽታ ብዙ ጊዜ ከምግብ ነው የሚመጣው እና በጣም ያስደነግጣል። በጣም ያስደነግጣል። ሰው አቶ ይብላ ተቸግሮ ይብላ። በገንዘቡ የሚገዛውን ምግብ አምኖሽ አምኖ እኮ ነው አንድ ሰው የሀገሬ ልጅ ብሎ ገብቶ የሚበላው እና በጣም ያሳዝናል። እና ተጠንቀቁ። እናንተ ውጭ ያላችሁ በዱባይ የምትኖሩ አበሾች ተጠንቀቁ ባካችሁ። ኧረ እንዋደድ፣ ኧረ እንስማማ፣ ኧረ ጥሩ ነገር እንኳን አይደለም ለውጭ ይቅር ለእርስ በርሳችን እንኳን እንስማማ። እኔ አሁን እቺ አፍንጫዋን ሸፍና የገባት ሴትዮ ተንኮለኛ ሴትዮ ናት። ይቅርታ አድርጉልኝና ወርቁ አይተ ነው ይኑርበት አይኑርበት በምን ታውቂያለሽ? የምትፈርጁ
አንዴ ሀሳብ መስጠኛም አንድ 2 ደቂቃ። እሺ ይቅርታ በይ። እግዚአብሔር ይስጥልኝ። ደህና ደሩ። እግዚአብሔር ይስጥልኝ። አንቺ ተባረኪ። እግዚአብሔር ይስጥሽ። እንኳን አወጣሽ። በነገራችን ላይ ከለፍታ በፊት እንትና ማክቤል አለ። እሱን አስፈቀደው። እሺ ወንድም ከቻል ከአንድ 2-3 ደቂቃ ብቻ ፈቀደልኝ። እሺ አባቴ። እሺ ሄሉዬ እንዴት ነሽ? ሰላም ነው? ዋትስአፕ ግባ። ምን መሰለሽ እኔ ጀስት አንቺ የሚዲያ ሰው ነሽ ይታወቃል። ግን አንዳንድ ጊዜ አሁን እኔ አስተያየት መስጠት የፈለግኩት ስለ ወርቁ አይተህ ነው እንትን ያለችውን ነው። ገባሽ? አንዳንድ ጊዜ አንቺ በራስሽ የምታገናዘቢው ነገር አለ። ወርቁ ምን አይነት ሰው እንደሆነ ታውቂያለሽ ራስሽ። ስለዚህ እንዲህ አይነት ጽንፈኛ የሆነ ነገር አንዳንድ ጊዜ መጥቶ የሆነ ነገር ሰው ሲል ጀስነኝን መቀበል የለብሽም። ኖርማሊ አንቺ ራስሽን አስተያየት ሰጫለሽ። ገባሽ ሄሉዬ? ገባሽ አይደል? ይሄ በጣም ሰውን የሚጠቅም ብዙ ነገር የሚያደርግ ነው። በምንም ብሔር ቢሆን ነው ለማለት የፈለግኩት። ገባሽ? እንዲህ አይነት ደግሞ ትልቅ ሰው ነው፣ ማንን የሚረዳ ነው። ጀስት የሆነ ቦታ ላይ ተነሱ የሆነ ስም ሲሰጡ እንደ ሚዲያ አንቺ እንደዚህ አይነት እንትን ባሰጪ ለማለት ፈልጌ ነው። ሶሪ ይህን ማለት እኔ እኮ የብልግናዋን የወሬኝነቷን ጥግ እንድታውቁ ነው ሁሉ የተናገርኩት። ገባኛል። አንቺ ጀስት እንደ ሚዲያ ግን አንቺ የራስሽ ከምንም ብሔር ይምጣ ከማንም ይሆን አንቺ በራስሽ የሆነ የራስሽ ስታንዳርድ አለሽ። ያን ሰው ታውቂያለሽ። ጀስት በሰራው ልክ መናገር ካለብሽ ትናገሪያለሽ እኮ ኦኬ። መጥፎ ነገር እየሰራ ከሆነ ትናገሪያለሽ። ግን ይህ ሰውዬ ሚዲያ ላይ ወጥቶ ነገር የሚያደርገው ነገር የለም፣ የሚናገረው ነገር የለም። በዚህ ደረጃ ማለቱን አበሳጭቶ ነው እና ጀስት ሄሉ ይሄን ለማለት ነው። ቴንኪዩ በጣም የማመሰግነው ነኝ። እሺ አመሰግናለሁ ሄሉ። እኔ የማይበት አንግል ይኸውልሽ ከሌላው የተለየ ነው ብዬ ነው የማስበው። አይ ዶንት ኖ ከኔ ጋር ተመሳሳይ ሀሳብ ያላቸው ሰዎችም ይኖራሉ። አንደኛ ሁለቱም ለሀገራችን ምን ሰሩ፣ ምን አስተዋጽኦ ያደረጉልን፣ ለሀገራችን ምን ያህል ጥቅም ሰጥተውናል የሚለውን ነገር ነው እኔ በደንብ የማየው። ገብቶሻል? በአቶ ወርቁ አይተነውም ሆነ በወይዘሮ ሳራ ላይ ያለኝ ነገር ምንድን ነው? ወርቁ አይተነው ከፖለቲካ አንጻር ካየ ነው፣ በፖለቲካ አንጻር ወርቁ አይተነው የራሱ የሆነ አመለካከትና አቋም ፊት ለፊት የቆመ ሰው ነው። በፖለቲካ አንጻር ከሆነ ፐርሰናል ደግሞ አንዳንዴ በምናየው በግል ህይወቱ እውነት ለመናገር ከአቶ ወርቁ አይተነው የማይጠበቅ ነገሮችን እናያለን። ጀስት ፖለቲካ አክቲቪቲ ያለው ሰው እና በዚህ ልክ ህብረተሰብን ህዝብን ሰፖርት የሚያደርግና ገብቶሻል ብዙ ማህበረሰብ ፎሎ ሊያደርገው ሊከተለው እንደ ፊገር ነው። ወርቁ አይተነው ማለት ጀስት ፊገር ነው። እንደዛ አይነት ሰው አንዳንድ ነገሮችን ሲያደርግ ጀስት ከለል ቢል ብለን እናስባለን። ከለል ያለ ነገሮችን እንጂ በተደጋጋሚ የሚወጡ ሪል የሆኑ ቪዲዮዎች አቶ ወርቁ አይተነው ከሴቶች ጋር ይታያል። በተደጋጋሚ ከተለያየ አይነት አንደሬጅ ሊመስሉ ከሚችሉ ሴቶች ጋር አክቹዋሊ ያንን የሚደግፍ ካለ በጣም እኔ ይገርመኛል። ከሴት ጋር ለምን ሆነ አይደል? ከሴት ጋር ለምን ሆነ የሚል አቋም የለኝም። መብቱ ነው፣ ገንዘብ አለ፣ ኢንጆይ ማድረግ ይችላል። አይ ቲንክ ትዳር ላይ አይደለም ያለው። ገብቶሻል? ያንን ማድረግ ይችላል። ሳራ በቲክቶክ እኔ ዱባይ አቡዳቢ ላይም አውቃታለሁ። ፊት ለፊት ያሉት ነገሮች በአጠቃላይ ፊት ለፊት ዝም ብለሽ ስታያቸው ከነሱ በላይ ቅዱስ የለም፣ ከነሱ በላይ መልካም የለም። ኤቭሪቲንግ ግን የሚደረገው ባክ ነው፣ ከቨር ይደረጋል። ገባሽ? ወደ ሚዲያ ልትወጪ ስትይ ጉሮሮሽን ተይዘሽ ወይ በቤተሰብሽ ወይ በሆነ በምትወጂው አካል እያንዳንዱን ሰው እያስፈራሩ የራሳቸውን ሰራተኛ ስትወስድ ከሀገር ቤት ምን እንደምታደርግ ታውቃለህ? ኦፍኮርስ ሰራተኛዎቿ ብቻ ነው ፓስፖርቷን መያዝ ያለባት አይደል? የቤተሰቧን ቁጥር አድራሻ ምናምን ትይዛለች። እነሱ እዚሁን ነገር ሲያደርጉ ቤተሰብ ታስፈራራለች። ይሄ እኮ ከነገ ወዲያ ላይ ለሚመጣው ችግር እንደገና ደግሞ ጠቅልለው ሲሄዱ ፓስፖርቶቻቸውን ለምን ኮፒ አድርጋ ታስቀራለች? ተመልሰው ከመጡ የት እንዳረፉ ጉርጉራ ልታስወጣቸው። ምንም ነገርኩሽ እኮ ኢሌጋል ያልሆኑ ስራዎች ደግሞ ሲሰሩ ከፊት ለፊት ወጥተው ሰዎች የሚከተሏቸው ሰዎች ከፊት ለፊት ይወጡና እሷ እናቴ ናት፣ እሷ መልካም ሰው ናት፣ እሷ ጥሩ ሰው ናት ብለው ሲሉ ብዙ ነገሮች ይጋረዳሉ። መናገር የፈለጉ ሰዎች ሁሉ ይገርምሻሉ ወጥተው ላይ ይናገሩና ላያወሩ የሚችሉበት ነገር አለ።
ገባሽ? ሁለተኛ ደግሞ እኔ በጣም አንድ ግራ የገባኝ ነገር ኖርማሊ ለታኩር መኪና ሲሸለም የሆነ ብሔርን ጠቅሰው ጋሽ ወርቁ አይተህ ነው እንደዚህ እንዳይገኝ ብሔር ባይገኝ ብለዋሉ። እኔ ብሔር የብሔር ሰው ቃል በቃል ልጅህን እንደዛ ነው አሉ። ሳራ ያሉት ብሔር ተወላጅ አይደለች። ከእሷ ጋር መነጋገር ማለት እዚህ ጋርም ጥያቄ ሊያስነሳ ይገባል። ዋይኖት ለከሌ ሲሆን ትክክል ነው፣ ለከሌ ሲሆን ትክክል አይደለም። ሀቃቁን ተናግረን ነው ማለት ያለ ቪዲዮ ላይ እኔ ራሱ ቪዲዮ ላይ የለውም አይተሽ ከሆነ ምክንያቱም ሳራ ታውቅ የለ ምን እንደምንባል እሱን እኮ ነው እኔም ያልተሰማ አልገባችም። ቪዲዮን አይተህ ከሆነ እኔ እንግዲህ እንዳልገባችና እንደገባች እንኳን እናቴ ትሙት አላውቀውም። ቪዲዮን አላየሁት። ለአንቺ ደግሞ በደረሰሽ መረጃ ወይ ደግሞ ማስረጃዎች አይዞሽ እንደሚሏትና እሳቸው እመጣልሻለሁ አይነት ነገር እንዳሏት እየሰማን ያለ ነው። ቀኑን ከፈረንሳይ ነው ያሉት፣ ወደ ዱባይ እመጣለሁ አላ። ስለዚህ እዛኛው ፐርሰን ጋር ሲሆን ኖ አይሆንም፣ እዚኛው ፐርሰን ጋር ሲሆን አይ ይሆናል ብሎ ማለት ይህም ጥያቄ ውስጥ የሚያስገባ ነው። ገባሽ? ከሆነ ሁሉንም በአንድ አይን እርግጥ ብንዋደድና መልካም ነገሮችን በጋራ እንደ ኢትዮጵያን ብናደርግ ጥሩ ነበር። ጠላት ባንባባል። እኔም ዘረኝነት አስተሳሰብ የለኝም። እንደውም እኔ አስተሳሰቤ ዘረቢስ ብላችሁ ብትሰዱን ክብሬ ነው ብዬ የማምን ልጅ ነው። እኔ በነገራችን ላይ ከዚህ ቪዲዮ ላይ አይግቡ የሚለው ትግራይን ይጠላል የሚል አይኑሬ ላይ አልመጣም። ከሰማሁት ኬዝ ላይ ምንድነው ሚዲያ ላይ እንደዚህ ያው ጦርነቱ ላይ ሲሳተፍ አልነበረም። ደግሞ ሌላ አጀንዳ ይፈጠራል። ኦፍኮርስ ያም እኮ ከሆነ ደግሞ እዚህ ጋር ደግሞ እሳቸው እንደዛ ደግሞ ለሳራም እንዳይሰማት ነገራል። እሳቸው እንደዚህ ያሉ ተብሎ የተባለውን ከዚህ በፊት ለቤታ በተላከው ወርቅ ግዢ ላይ የነበረው ነገርም እሳቸው ላይ ሊሉ ይችላሉ። ገብቶሻል አይደለ? ኖርማሊ እኔ በግልጽም ጋሽ ወርቁ አይተህ ነው ከዚህ በፊትም ትግራይ ብለው ተናግረው ያውቁ። ፋክት ነው የምነግርሽ። ህዋት ብለው ተናግረው ያውቃሉ። ኦፍኮርስ በቃ አንካካደ። ገባሽ? ህዋት ብለው ተናግረው ያውቃሉ፣ ግን ትግራይ ብሎ ተናግረው ያውቁ። ለምን ያልሆነ ነገርም ማውራት በህዝባችን መካከል ሁልጊዜ ግራ ቀኝ ብዥታን ፈጥሮ ሆ ብሎ የሚነሳ አለ። እንደ ኢትዮጵያ ወደ አንድ መምጣት ብንችል ብናቅ ብልጥ ብንሆን አገራችንን ተጋግዘን እና ተሳስበን ብናሳድግ መልካም ነበር። አሁን እዚህ ጋር እየተጎሻሸመ ያለ ሰው አይተሹ ከሆነ ምን አይነት ፖዚሽን ይዞ ነው የሚለውን ዝም ብለሽ አንቺም ታዝበሽ ማለፍ ትችያለሽ። እንደምትታዘቢም እርግጠኛ ነው። ነገሩ ወደ ሌላ ጭቅጭቅ እንዳይሄድ ስላሰብሽ እንደሆነ ገብቶኛል። ገብቶሻል። ግን እስቲ በንጹህ ኢትዮጵያን የሁለቱንም እንከን ብለን የምንላቸውን የከሌነኝ ሳንል አውጥተን በዛ ርዕስ ላይ እስቲ ለመወያየት ያ ስሜታችን ይመያየትና ለመነጋገር ሞክር። እኔ የእውነት ነው የምልሽ። እያየሁ በጣም ረጅም ሰዓት እየሰማሁ ቀኑን ሙሉ ሰማሻለሁ። ብዙ ጊዜ ነው የምሰማሽ፣ እነግርሻለሁ። ገብቶሻል። ግን ያንን ነገር ብናደርግ የተሻለ ነው። ተውት እስቲ ዘረኝነቱን ተውትና ፐርሰናል እከሌ ብላችሁ ያንን ፐርሰን ብቻ አንስተን እስቲ በዛ ፐርሰን ላይ አይዲያ አንስት። ስለዚህ በሁለቱም ሳይድ የማያቸው ነገሮች አሉ፣ ሚዛን ላይ ሊወጡ የሚችሉ ነገሮች አሉ። እነዛን ነገሮች ካለንበት ከምናቀጣጥለው ነገር በላይ አድርገን እናያቸው ባይ ነኝ። ከዛ ውጪ ከጀርባ ብዙ ነገሮች አሉ፣ ብዙ ቦታዎች ያልተገለጡ ከጀርባ ብዙ ነገሮች አሉ። እዚህ ሚዲያ ላይ ያለ ሰው እንዳለ እንዲህ ነኝ እንዳለ በዛ ቦታ ልናገኙ አንችልም። ቴኬር ገንዘባችሁን፣ ኪሳችሁን፣ እውቀታችሁን ጠብቁ ነው የምለው። ከዛ ውጭ በጣም አመሰግናለሁ ለሰጠሽኝ ዕድል። ሰላማዊ ልኝ ሄደ ወንድማችን ያ ዘንዶ ነው እኔ ዘነቡ ሰላም እንትኛው በቲክቶክ ሰው ሲበዛ ትንሽ አድርጎ ነው የሚያሳየው ጽሁፍ ወይ አድርጌ ግቢ እህቴ። እኔ መልእክት አለኝ ለዚች ሴትዮ ማለት ነው ሳራ በምትባለው። አንደኛ ነገር ምግብ ከዛ ቤት የሚጠቀሙትም ሰዎች ሆነ አዘው የሚበሉትም ከአሁን በኋላ እንዲጠነቀቁ። ይህንን የቆሸሸ እና የተበላሸ ምግብ በየቤቱ ለምሳሌ የቤት ሰራተኛ የሆኑ ልጆች ምግብ እንጀራ እየናፈቃቸው አዘው የሚበሉ አለ። በየቤታቸው የሚላክላቸው ምን አይነት ምግብ ይሁን አይታወቅም። በእንዲህ አይነት መልኩ ማለት ነው። ከፍቄ ስጋ ቤት እኮ ፍቄ ስጋ ቤት እያለች እሷ ራሱ የምታደርገው የሰውን ስም ታጠፋለች እንጂ እሷ ራሱ የምታደርገው ብዙ ነገር ሊኖር ይችላል ማለት ነው። ስለዚህ ሰው መጠንቀቅ አለበት። ቤቱ ያገኘውን ነገር ለምን ቆሎ ቂጣ አይሆንም በልቶ ወይ ቤቱ ሰርቶ ይብላ። ከእንደዚህ አይነት ቦታ ይቆጠብ። ወይ ደግሞ
ወጥተው ይፋ ያርጉ ይሄን ነገር። እኛ ከዚህ አይነት ንጹህ ነን የሚሉ የአፍቄ ስጋ ቤት የሚባለውም ዱባይ ያሉት ልጆች ይጠይቁ፣ እዛ የሚኖሩት የሚጠቀሙት ማለት ነው። ሁለተኛ ነገር ደግሞ ቁርጥ ቤት የት እንደሚገኝ ነው ከነ ምናምኑ ማለት ነው። ያ ቀጥሉት። ሁለተኛ ነገር ደግሞ ይሄንን ወርቁ አይተነው የሚባለው እኔ በእርግጥ ያው አልፎ አልፎ ሰማለሁ ስለሱ፣ ብዙ ሰውን እንደሚረዳ ምናምን አውቃለሁ። አንደኛ ነገር እኛም የምናውቀው ነገር የለም። ሴትዮዋም ስሙን ለማጥፋትም ሊሆን ይችላል ላይሆንም ይችላል። ግን ትውልዱ ይጠንቀቅ። ህጻናቶችም ይሁኑ አዋቂም ይሁን ማንኛውም ሪሌሽን ሲያደርግ ለራሱ ህይወት ስል የሆነ መጠንቀቅ አለበት ብዬ ነው የማስበው። ባይሆንም ለራስ ነው፣ ለጊዜያዊ ጥቅም ለማይረባ ገንዘብ ቁሳቁስ ተብሎ ህይወት መስዋዕት አለማድረግ ነው መልእክቴ። ይሁን አይሁን አላውቅም፣ እንግዲህ ይቅርታ ማለት ነው። ሶስተኛ ነገር ደግሞ እቺ ሴትዮ ጓደኛዎቿ ራሱ በዙሪያ ያሉት ለራሳቸው ይጠንቀቁ። ምክንያቱም አንደኛ በጉቺ ራሱ ያስኩባት ቦምብ ይሆናል ማለቷ ትዝ ካለሽ የማሜ ጌም ላይ እኮ አንበሳ ስታዘንብላት ለአንቺ ከዚህ በላይ ህይወቴን ብሰጥሽ ይገባሻል ስትላት ነበር። ግን ደግሞ አይተሻል አንቺ የጀርባ ጤናት አለችኝ እኔን ለመናገር ስትፈልግ ያኔ ትዝ ይልሻል እኮ እኔ ሁሉንም የእነሱ ጌምለትም ደግሞ የዛን ሰሞን የነበረውን አጀንዳም ስከታተል ነበረ እና እኔ በአንቺ የፈለገ ይምጣብኝ እያለች ነው። አሁን ብታወራ ስላት አንድ እንትን ትበል ቦምብ የሆነ እንትን እጄ ላይ ያላል እኮ እኔ እኮ እሱንም የዛን ሰሞን ራሱ እኔ ለአንቺ ብላ ስትል ነበር። ግን ደግሞ ቦምብ የሆነ ነገር ማለቷ ራሱ እቺ የሆነ በቃ አስመሳይ እንዲህ አይነትን ሰው በርቀት ነው እንጂ እውነት እያንዳንዱን ነገር ደቅና እንደምትሰማሽ ራሱ አስታርቄም ብላ የላከችውን ልጅ ምንም እዚሁ ሚዲያ ላይ ያወራውን ስለ እርቅ ነገር ቁጭ ብላ ሪከርድ ታደርገዋለች እንዴ? ከኔ ዩቱብ ላይ መታ አትወስድም እንዴ የተወራውን ነገር እኮ? ይሄ በጣም አንቺ እግዚአብሔር ይስጥሽ ብዙ ትምህርት ለሚገባው ሰው ከማን ጋር ነው የምንኖረው፣ ከማን ጋር ነው የምንበላው፣ ከማን ጋር ነው የምንጠጣው፣ ውሏችን ከማን ጋር ነው የሚለውን ሰው ራሱ ብዙ ነገር ይማርበታል። ይሄ እንደ ቀላል ነገር የሚታለፍ አይደለም። ብዙ ሰዎችን እየነካካች ታሜ የሚሉት እኔ አሁን ብዙ ልጆች ሲረዳ ልጆች በየመዳን ቤት ሲጎዱ ሲታሸግባቸው ሲራቡ ደሞዛቸው ሲከለከል ስለ ታሜ እርግጠኛ እንዳትሆኝ ይዘናል። ያው እሷ በምታወራው እንደዚህ ነው። እሷ ስለምታወራው አይደለም። ልጅቷ እኛ ጋር አልመጣችም እንዴ? በየገዳም እየዞረች ራሷን ልታጠፋ ገመድ እንትን ብላ እናቷ እሷን ስትጠብቅ የልብ ህመምተኛ ሆና እያዞረም ይደፋት እናት ትታ ነው አሁን ደግሞ ቤሩት የተከሰደደችው። 20,000 ድራም ሰጥታው 3,000 ድራም ብቻ ነው የሰጣት አልሰጣትም ብሎ 3,000 ድራሙንም ያዋጡት እነ ሙኒት ምናምን ናቸው። እሷ 500 1,000 ምናምን አድርገው ሳሰራላትም አስጠርዟትም በአንድ ሌሊት 3,000 ድራም ነው የሰጣት። ይሄ ሸርሙጣ ልጅ እነሱማ ሁላቸውም አንድ ሰው ጤነኛ የለበትም። ሁላቸውም ጤነኛ አይደለም። እርስ በርስ ግን ጉድ አላቸው። አንዳንድ ቦታ ላይ እንደሆነ በየገዳም ስትዞር ነበር ማርታ ታውቂያለሽ? ስለሱ እንኳን ማርያም መረጃ የለኝም። 20,000 ድራም በስንት ጊዜ ነው የምታጠራቅመው? በ1,000 ድራም እንኳን ከሰራይ ስንት አመት ነው? 2 አመት ነው በቃ 10 ወር ሙሉ ይሰራልኛል ብላ ጠብቃ ነይ ለጥያቄ ፈልገንሽ ነው እንዴ ፖሊስ ጣቢያ ነው እንዴ ስትለው እኔ ወኪልሽ እያሉ ለምን ትፈሪያለሽ አላት። ስትገባ አትወጪም ተባለች። በሁለተኛው ቀን ተጠረዘች። 6,000 ድራሟን ራሱ እንትን ያላት እንትን ዱባይ ያለው ልጅ ዘመዷን ለዛም ስብሰባ ተቀምጠው 3,000 ድራም ነው እንጂ አልሰጥም ብሎ እኔ አልፋልኩ የምሰማው ሳራ ዳጣ የምትባለው ለቤታ ብቻ ነው አንበሳ የሚሰጠው። ይሄ ሸርሙጣ ልጅ አንዳንድ ልጅቷ እንዴት እብድ እንደሆነ ታውቂያለሽ? እናቷ በየቦታው እየሄደች እየወደቀች አሁን ክብሪት ነው አፍንጫዋ ላይ የሚደረገው። እኔ እንጃ እሱን አላውቅም። ግን ይሄም ሆነ ሁላቸውም አንድ ናቸው። ሁላቸውም አንድ ናቸው። ውጪ ታምራት ምናምን ትያለሽ እንዴ ቆሻሻ። ለማንም ሴት እየሄደ አንበሳ ያወርዳል። ልጅቷንም ቤሩት ነው ያለችው። ግን አሁንም የሚቆጫት ነገር ብሬ ይቆጨኛል የዱባይ ነው የምትለው እብድ ናት ልጅቷ። አብዳለች፣ እብድ ናት። ክኒን ትውጣለች። አሁንም ትንሽ ስትናገር ይነሳባታል። ክኒን ትውጣለች። ይሄ ግማታም ሴታ ሴት በነፍስ ወከፋቸው እያንዳንዱ ከ5 ሰው ከ6 ሰው የበለጡ ያስተረዙ እስር ቤት ያስገቡ ናቸው። እዚህ መልክ ይሰራሉ ፊት ለፊት ላይ
በሽተኛ እሷ በሽተኛ ሁለት ቃል አውርታ የሆነ መድኃኒት መዋጥ አለባት፣ ይነሳባት። እንደገና ሰው ቤት ነው የምትሰራው። መድኃኒት የአይምሮ እየወሰደች ሰው ቤት ትሰራለች። ዩቲንክ ፌር ነው? ወረቀቷን እንኳን ካላሰጠ ወደ ሀገር ቤት በአንድ ቀን እንድትጠረስ ካደረገ ቢያንስ 20 ሺህ ድራሟን አይመልስም? ተጠርዛ ወረቀት ሳስፈጽምበት ስለነበረ ባይሳካም እኔ ብሩን ስላወጣሁት አልሰጣትም ነው ያለው። አልሰጣት ታምራት ላይ የሸርሙጣ ማህበር ቁሻሻ አቦ ደህና ሁኑ ሂዱ። እሺ በዚህ ዘመን ጸጉሬ